በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂ። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጀምር አይተ ነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ ያንተነት ሁሉ እናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥልኝ። ወይኔ ጉዴ! አሁን ከ1 ደቂቃ በፊት ነው ወደ የለቀቀው ጉርሻ። ኦ ማይ ጋድ! ለዚህ ነው እንዲህ የምንለፋው። ያሳዝናል። ለምን ሞተ? እንጃ። አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል። ጋይስ ማመን አቃተኝ። ማርያምን እውነት ነው በሉኝ። የነፂ ነገር እውነት ሞቷል። ዱብዳ ነው ማርያምን። በጣም ነው ማመን የከበደኝ። እውነት ነው። ወይኔ ስላሴ ስም ተመሪት ማርያም ማመን አቃተኝ። ጌታ እውነት ወንድሜ ነው። ማመን አቃተኝ ስላሴን። ይሄባት እውነት ነው። እውነት ነው። ነፃነት ወርቅነህ እንግዲህ እንደምታውቁት ሁለገብ የሆነ አርቲስት ነው። ፊልም ላይ የተለያዩ ካራክተሮችን ይጫወታል። ነገር ግን አብዛኛውን ጊዜ የምናየው አስቂኝ በሆኑ ካራክተሮች ነው። በጣም የሰው ልብ ውስጥ ሊገባም የቻለው በእነዚህ አስቂኝ ካራክተሮች ነው። ኢትዮጵያ ውስጥ እንግዲህ ይሄ አስቂኝ ካራክተር የሚባለው ነገር ሲነሳ አንደኛው የሚነሳው ነፃነት ወርቅነህ ነው። ኢትዮጵያ ውስጥ የፊልም ኢንዱስትሪው ላይ ይሄ የሰውን አቴንሽን በሚይዝ መንገድ ፊልም ይሰራ ሲባል የመጣው ስትራቴጂ ምንድነው? ሰዎችን ቁም ነገርም አስቂኝም የሆነ ነገር ይዘን እንምጣ በሚል ነው እንግዲህ አስቂኝ ነገሮች ፊልሞች ላይ የተጨመሩት እና ይሄንን በሚገባ ሲጫወት ያው እንግዲህ ጥርስን የማያስከድን የትወና ችሎታ ያለው ሰው ነው። ነፃነት ወርቅነህን የ90ዎቹ ትውልድ ያውቁታል በደንብ፣ የ2000 ምናምን ትውልድም በደንብ ያውቀዋል። ምክንያቱም ለረጅም ጊዜ ነው ፊልም ላይ የቆየው በጣም በሚገርም አክቲንግ ስኪል። ይሄ ብቻ አይደለም፣ ማስታወቂያ ላይ የሬዲዮ የቲቪ ማስታወቂያ እንግዲህ ድርጅቶች ነፃነት ወርቅነህን ሲያሰሩና ሌላን ሰው ሲያሰሩ ያለውን ልዩነት ሁላችንም የምናውቀው ነገር ነው። ነፃነት ወርቅነህ በማስታወቂያ ተወዳዳሪ የሌለው ሰው ነው። ያንንም ማስታወቂያ በሚሰራበት ጊዜ ማስታወቂያው ማስታወቂያ ሳይመስለን እንዲሁ በቃ እንደ ፊልም እንደ ኮሜዲ እያየን ማስታወቂያን እንድንለምድ ቲቪ ላይ ሬዲዮ ላይ ያደረገን እሱ ነው። በጣም በጣም ኢንተርቴኒንግ የሆነ ሰው ነው። እናም እንግዲህ ዛሬ ህይወቱ እንዳለፈ እየወጡ ያሉ መረጃዎች ያሳያሉ። በነገራችን ላይ በጣም ብዙ ሰው ይህንን ነገር ሲያይ ትንሽ የተደናገጠው ለምንድን ነው? አብዛኛው ሰው ይሄን ነገር ምንድን ነው በሚል ከዚህ በፊት ነፃነት ወርቅነህን ቲቪ ላይ የሚያዩት መልክና ከቅርብ ጊዜ ወዲህ የሚያዩት መልክ ትንሽ አልገጣጠም ያላቸው ሰዎች ብዙ ነገር ሲጠይቁ ነበረ። በጣም ብዙ ነገር ሶሻል ሚዲያ ላይ ሲጠይቁ ነበር። ያው ኢትዮጵያዊ ስንሆን እኛ ደግሞ አንዳንድ ነገርን ግልጽ አድርገን ማውራት ትንሽ ስለምንፈራ ነው እንጂ አብዛኛው ሰው ይሄ ነገር ጥያቄ ፈጥሮበት ነበር። አሳያችኋለሁ የተወሰኑ ቪዲዮዎችን ማለት ነው። ስለነዚህ ነገሮችና ምልክቶች ነግራችኋለሁ። ግን ከዛ በፊት
ነፃነት ወርቅነህ ህይወቱ አልፏል ተብሎ ሶሻል ሚዲያ ላይ ሲዘገብም የመጀመሪያው አይደለም። እሱ ራሱ ከዚህ በፊት ሰዎች ህይወቱ እንዳለፈ አድርገው የዘገቡትን ዘገባ መጥቶ ለዛ ነገር ማብራሪያ ሲሰጥና በህይወት እንዳለ እሱ ራሱ ቀርቦ የተናገረበትን አንድ